በኋላ እኮ ነው አደገኛ ምርመራ ተደርጎ ነበር ያልከው። ዋልጌ የሚባለው መጽሐፍ ሞጣዬ ዋልጌ የሚባለው ዋልጌ ራሱ ነው እሳት እኮ ነው። እኔ ሰው አረሳም። አያችሁ ሰው ሲነገር ከድሮ ጋር አያይዤ ነው የማውቀው። ጎበዝ ነቅቼብህ። አየህ አንተ ደህንነቱም ላይ ሁሉም ላይ ነበርክ ማለት ነው። ተመልከቱ፣ ይሄው ራሱ ነው። ባለፈው መጥቶ ከደቡብ ጎንደር ዋሻ አለ ሰንጥቀህ አለ። ፋናው ምንም አያስፈልግም። ያን ዋሻ ተጠቅሞ እንጦጦ በታች በኩል ዘልቆ አዲሱ ገበያ የሚገርምህ ያ መረጃ ስናገር ሰው ጅን ነው ሳቀን ሞኝ ነው። እኔ ግን እኔና 3 ሰዎች ነው የምናውቀው ይሄን ኢንፎርሜሽን። አንደኛው 300 ዓመቱ ነበር ባለፈው አርፈዋል፣ ትልቅ ሰው ናቸው። ሁለተኛው አንዱ ፈረንጅ ነው፣ ነጅስን ተልሳ ይባላል። ይሄ ነው ያለው ነጅስን ተልሳ ይባላል። በጣም ጥሩ ሰው ነው ብታየው። እኔ የሀገሬን ሀብት አውጥቼ አልሰጥም ብዬ መረጃ ደብቄ ይዤ በኋላ ነው ኧረ እባክህ እንደው ሌላው ቢቀር ይሄን ምስኪን የኢትዮጵያ ሕዝብ ያለውን ነገር ተጠቅመን እንደው ትንሽ እንኳን እንተባበረው ሲለኝ ቆይ ይሄን መረጃ ለሞጣ ልንገረውና ሞጣ ጋር ጉዳዩን አይተን እንመጣለን ብዬ ነው ያዘገየሁት። እና አሁን ደግሞ የዛሬው መረጃ ደግሞ በቦቲ ስንት ትሪሊየን እንትን ነው? ስንት ትሪሊየን ለኢትዮጵያ ሕዝብ በአመት ቢካፈል ለእያንዳንዱ ሰው ወደ 3 ቢሊዮን ዶላር የሚያወጣ ሀብት ብንካፈለው በየአመቱ እንግዲህ የኢትዮጵያ 133 ገብቷል። 76 ሚሊዮኑ ወደ ሰሜናዊ ያለው ክፍል 76 12 ወደ 90 አካባቢ ይሆናል ሰሜኑ ብቻ። እያንዳንዱ ነገር በቁጥር በመረጃ ነው ያለኝ። የሚገርም አዳማጭ አጥቼ ነው ሞጣዬ።